የቀን ጅቦች በቀንና ሌሊት ጅቦች ሲተኩ ተጻፈ በመርዕድ እስጢፋኖስ። I was born by the river in a little tent. Oh, just like a river, I have been running ever since. It has been a long time coming, but I know a change is gonna come. Oh, yes it will. ይህ ዘፈን ሲሰማ በብዙ አሜሪካውያን ዘንድ ቶሎ ወደ አእምሯቸው የሚመጡት ዶክተር ማርቲን ሉተር ኪንግ ናቸው። ማርቲን ሉተር ኪንግ ለአሜሪካውያን ጥቁር ሕዝቦች ነጻነት ብቻ ሳይሆን አርአያነታቸው ለመላው ዓለም የጥቁር ሕዝብ ጭምር ነበር። ዶክተር ኪንግ በዛ ዘመን ባይከሰቱ ኖሮ ደቡብ አፍሪካም ማንዴላን ባላገኘች ነበር። በ1950ዎቹ መጨረሻና 60ዎቹ መጀመሪያ በመላው ዓለም የነጻነት ትግል የተቀጣጠለበት ወቅት ነበር። አብዛኞቹ የታገሉት ከቅኝ አገዛዝ ነጻ ለመውጣት ቢሆንም እንደ ዩኤስኤ አሜሪካ አይነት ሀገር ደግሞ ከዘር መድሎ ለመላቀቅ ነበር። በተመሳሳይ ወቅት ታዲያ ሌላ ታዋቂ የነጻነት ታጋይም ነበረ፣ ማልኮም ኤክስ የተሰኘ። በእድሜ ከዶክተር ኪንግ ያንሳል፣ በትግል ስልትም ፈጽሞ ይለያል። ማልኮም የዘረኝነት ትግሉ ቲት ፎር ታት ወይም ነጻነትን በኃይል አሊያም በጉልበት መውሰድ የሚል ነበር። በአንጻሩ ዶክተር ኪንግ ግን በሰላማዊ ትግል ብቻ ያምን ነበር። የኪንግ መነሻና መድረሻ ሰውነትና እግዚአብሔር ሲሆን ማልኮም ኤክስ ግን ሶሻሊዝምና የቆዳ ቀለም ነበር። ማርቲን ሉተር ኪንግ ሰው ሁሉ በፈጣሪ ዘንድ እኩል ነው፣ በሀገራችንም ከነጭ እኩል ልንቆጠርና ልንከበር ይገባል፣ እኩል ተጠቃሚ መሆንም አለብን በማለት ይከራከራል። ኪንግ ፈጣሪ ነጭም ጥቁርም ነበር አይልም። ማልኮም ኤክስ ግን ፈጣሪ ነጭ አድርጎ ከማሰቡ የተነሳ አላህን ፍለጋ ወደ ሳውዲ ሳይቀር ዘልቆ ነበር። እስላም ከክርስቲያን ይልቅ መለስተኛ ዘረኛ ነው የሚል ሐሳብ የሚያራምድ ነበር። ስለዚህም ሃይማኖቱን ቀይሯል። በሌላ መልኩ የካርል ማርክስና የሌኒንን የእኩልነት ጽንሰ ሐሳብ የሚደግፍ ነበር። በጥቅሉ ማልኮም ኤክስ ለአሜሪካ ጥቁሮች ነጻነት መስዋዕትነት የከፈለ ሰው መሆኑ አይታበልም። በአሜሪካ ጥቁር ሕዝብ ዘንድም ሲታወስ የሚኖር ነው። ዶክተር ኪንግ ግን በሁሉም አሜሪካዊ ይከበራል። በነጩም፣ በኔቲቭ አሜሪካውም፣ በብራውኑም፣ በላቲኑም ብቻ በሁሉም አይነት ልክ ፈረንጆቹ from all walk of life እንደሚሉት። የሁለቱን ታጋዮች ልዩነት ለማስረዳት በቀላሉ ዶክተር ኪንግ ችግሩንም መፍትሄውንም ጠንቅቆ ያውቃል። ማልኮም ኤክስ ግን ችግሩን ብቻ ነው የሚረዳው፣ ልክ እንደ ኢትዮጵያ ተቃዋሚዎች መሆኑ ነው። ዶክተር ኪንግ ሰብአዊ መብታችን ሰው የሰጠን ሳይሆን ፈጣሪ የቸረን ነው። ነጭ ውስጥ ያለ ፍላጎት ጥቁር ውስጥም አለ። ሰው በቀለሙ ሳይሆን በባህሪውና በስራው ይለካ። ዛሬ ሀያል የሆነ ነገ ይደክማል፣ ዛሬ ገዢ የሆነም ነገ ይገዛል፣ ዛሬ ብርቱ የነበረ ነገ ልፍስፍስ ይሆናል። ስለዚህ ያ ቀን መጥቶ የተራ ጉዳይ እንዳይሆን ወንድሞቻችን ነጮች ሆይ ዛሬ ከጎናችን ቁሙ፣ ለነጻነታችንና ለእኩልነት የምናደርገውን ትግል አግዙን የሚል ሰውነት ላይ ያጠነጠነ ጥሪን በተደጋጋሚ ያስተላልፍ ነበር። የተባለውም አልቀረም፣ ድምፁ ተሰማ። ነጮች ለጥቁሮች የመብት ጥያቄ ከጎን ቆሙ። ኪንግ ከነአንን እንደ ሙሴ አላያት ይሆናል እንጂ የተስፋዋ ምድር መግባታችን ግን አይቀርም አለ። ይህ የተስፋው ቃሉ ተፈጽሞ አሜሪካም የጥቁር ፕሬዝዳንት እንድታይ ከ50 ዓመት በኋላ እድል ተፈጠረም። Oh, just like a river, I have been running ever since. መስከረም 3 ቀን የዛሬ 27 ዓመት ከእስክንድር ነጋ ጋር ቀጠሮ ነበረኝ። ቀጠሯችን 4 ኪሎ በሚገኘው የቤተሰቦቹ መኖሪያ ቤት ነበር። በቀጠሯችን መሰረትም በትክክለኛው ሰዓት ውጭ በራቸው ላይ ቆሞ ጠበቀን። ወደ ውስጥ እንድንገባ ጋብዞን ወደ ሳሎን ዘልቀን አረፋልን። ሻይ ቡና ተባል፣ ወሬም ተጀመረ። ዙሪያዬን ቅኝት ሳደርግ በሳሎን ውስጥ እጅግ ቅልጥፍ ባለችው አነስተኛ የመስታወት መጽሐፍ መደርደሪያ ላይ የመድኃኔዓለም ምስል በአንድ በኩል፣ የቅድስት ድንግል ማርያም ምስል በሌላ በኩል፣ በመሃል ደግሞ መጽሐፍ ቅዱስ ሻጥ ተደርጎ ተቀምጧል። ከዛ ወረድ ብሎ ባለው መደርደሪያ ላይ ደግሞ የተለያዩ የኢትዮጵያን ታሪክ የሚያወሱ መጽሐፍት ተደርድረዋል። በቀጣዩ ላይ ደግሞ የዶክተር ኪንግ፣ የዶክተር ማንዴላ እና የጋንዲ መጽሐፍቶች ተቀምጠዋል። በተጨማሪም ለስላሳ የድሮ እንግሊዝኛ ሙዚቃ በስሱ ይሰማል። የሳም ኩክ ቼንጅ ጎና ካም። በተደጋጋሚ ስለሰማሁት ትኩረቴን ነጠቀኝ። በጣም ይወደዋል ማለት ነው ስለ አብሮኝ ለነበረው ጓደኛ ያንሾካሾክ። ጉዳያችንን ጨርሰን ልንወጣ ስንል የዶክተር ኪንግን መጽሐፍ ብዋስ ብዬ ጠየቁ። እስክንድር በጣም ይቅርታ አድርግልኝ፣ በዚህ ምድር ላይ የማላውሳቸው መጽሐፎች እነኚህ ናቸው፣ ባይሆን ሌሎቹ መዋስ ትችላላችሁ አለን በደማቅ ፈገግታ። መጽሐፍ ቅዱሱንም አትችሉም ሲለን በተጨማሪ ተሳሳቅን። በዚሁም ተለያየን። ይህ እንግዲህ በወያኔ ለሁለተኛ ጊዜ ታስሮ በተፈታ 5ኛው ቀን ላይ መሆኑ ነበር።
እስክንድር እንደ ጅረት በትግል መፍሰሱን ቀጥሏል። ኢትዮጲስ ደግሞ የመጀመሪያዋ ጎህ ቀዳጅ የነጻው ፕሬስ ጋዜጣው ናት። ዘሀበሻ እንግሊዘኛ ጋዜጣ፣ ወንጭፍ፣ ምኒልክ፣ አስኳል፣ ሳተናው የመናገርና የመጻፍ ነጻነት አብዮትን ያወጀ ሰው ነበር እስክንድር። ሁልጊዜ ሳገኘው ለውጥ በደጅ ቆማ የምታንኳኳ ይመስለኛል። በቋንቋና በዘር የተከፋፈለችው ሀገሬ አይኔን ከፍቼ ስገልጥ ብንብላ ጠፍታ ነጻነት፣ እኩልነት፣ ብልጽግናን እሴቷ ያደረገች ኢትዮጵያን ያየው ይመስለኝና ነፍሴ በደስታ ትሞላለች። ግን ደግሞ እውን ሳይሆን አመታት ተቆጠሩ። ቼንጅ ጎነ ካም። ወያኔም አፈር ልሳ እየተነሳች ትግሉም ጥቂቶች መስዋዕት እየሆኑበት ቀጠለ። እስክንድር ለሰባተኛ ጊዜ ታስሮ እንደተፈታ በሁለተኛው ቀኑ መድኃኔዓለም ቤተክርስቲያን ተሳልሞ ሲወጣ አገኘሁት። ከስቷል፣ ገርጥቷል። በዛ ላይ በወያኔ ድብደባ የተጎዳ ክንዱን ህመሙ ተሰምቶት በስካርፕ ቢጤ ሸብ አድርጎታል። እንደተያየን የተለመደ ደማቅ ፈገግታውን ተመለከትኩ። ከእስር ቤት የወጣ ሳይሆን እዛው መድኃኔዓለም ቤተክርስቲያን የሰነበተ መሰለኝ። ፈገግታውና መንፈሱ ምናልባትም የመድኃኔዓለም እጅ ይኖርበት ይሆን ስላሰብኩኝ፣ እንዴት አይነት ጥንካሬ ነው! እንዴት አይነትስ አይበገሬነት ነው! አወራን። ከእስር ቤት እንደወጣ ሳይሆን በሚወዳት አራዳ ክፍለ ከተማ ሲዘዋወር እንደከረመ ብርቱ ሰው ነበር ስሜቱ። አሁንስ አልኩት የሀገሪቱ ሁኔታን አንስቼ። ለውጥ ይመጣል አለኝ። የሁላችንም ኢትዮጵያ ትመጣለች ሲልም መለሰልኝ። ያቺ የምትናፍቀኝ ህልሜ እንደገና በቃለች። ነጻነት፣ እኩልነት፣ ብልጽግና ልክ እንደ ማርክስ ዲላፋይት በፈረንሳይ አብዮት እንዳመጧት ዘመናዊ ሀገር ላ ፍራንስ ግን ህልም ብቻ ነበር። አሁንም ወራቶች አለፉ። ለስምንተኛ ጊዜ ታስሮ እንደተፈታ አገኘሁት። ይህ ህይወት መቆሚያው የት ነው አልኩት መልሼ። በቅርቡ አለኝ። ዴሞክራሲያዊት ኢትዮጵያ የሁላችንም ሀገር እየመጣች እንደሆነ ነገረኝ። ቼንጅ ጎነ ካም። ሌላው ይቅር እጅህን ብትታከም ስል ጠየቅኩት። አዎ አሁንስ አስቸገረኝ ሲል መለሰልኝ። ምን ወሰንክ ታዲያ ስለው፣ በቃ አሁን የመጪው የ1997 ምርጫ ይለፍና መታከም አይቀርም ሲል መለሰልኝ። ይሄ ሰው ለራሱ የሚሆን ጊዜ እንኳን የለውም። ህመሙን ገሸሽ አድርጎ ሁላችንም ለዲሞክራሲያዊት ኢትዮጵያ ሌት ተቀን መስራት ያለብን ጊዜ አሁን ነው ይለኛል በተደጋጋሚ። ያን ምሽት እንደገና ያቺ የሁሉም የሆነች የምናቤ ኢትዮጵያ መጣችብኝ። ነፍሴ ሐሴት ስታደርግ አመሸች። ደግሞም አልቀረም። 1997 ደረሰ። በደጅ ቆማ የምታንኳኳው ኢትዮጵያ የመጣች መሰለ። ግንቦት 7 1997። በሩን ከፍተን ግቢ ያልናት ምን ዋጋ አለው? የድል ጽዋችንን አንስተን እንጎነጫለን ብለን ስንጠብቅ ደጃፉ በነ ዶክተር ብርሃኑ ተከርችሞ ሳይከፈት ቀረ። መስከረም 1998። እስክንድር አሁንስ ስል መልሼ ጠየቅኩት። በቃ ትግሉ ይቀጥላል አለኝ። ቼንጅ ኢዝ ጎና ካም። ቀጣዩ ከባድ ነበር። አሁንም ወራቶች እንደቀላል ነጎዱ። እስክንድርን ለ9ኛ ጊዜ ወደ እስር ቤት ተነዳ። ወያኔም ያለ ርህራሄ 18 ዓመት ፈረደችበት። 2010 እስክንድር ከስድስት ዓመት እስር በኋላ ተለቀቀ። ከእስር በወጣ በ7 ወሩ አገኘሁት። እስኪ አሁን እንኳን ታከም፣ ለቤተሰብ ጊዜ ስጥ አልኩት። ከተገናኘንበት ሰዓት ጀምሮ የነበረው ፈገግታ ጠፍቶ የሚፈለገው ለውጥ መምጣቱን ገና አላወቅንም። አሁንም ለውጡ እንዳይቀለበስ ማገዝ አለብን አለኝ። ወራት ቆይቼ ከምኖርበት ክፍለ ሀገር ተመልሼ ዳግመኛ አገኘሁት። አሁን የሀገራችን ሁኔታ ችግር ላይ የወደቀበት ወቅት ነው። ቄሮ የተባለው የወጣት ስብስብ ንጹሐንን በቡራዩ ላይ ያረደበት አሳዛኝ ጊዜ ነበር። የጠቅላይ ሚኒስትር አብይ መንግስት ምንም እንዳልተፈጠረ ነገሩን ቀለል አድርጎ እንዳላየ ያለፈበት መሪር ሰዓት። በአናቱም ድርጊቱ አግባብ አይደለም ያሉ የአዲስ አበባ ወጣቶች ጫት በመቃምና ሺሻ በማጨስ ወንጀል ተለቅመው ወደ ጦር ላይ ተወስደው ውሎ ያለየለት መደመርን ሲማሩ የከረሙበት ጊዜ ነበር። ከወር በኋላ በመከራና በእናቶቻቸው ጸሎት ወጣቶቹ ተፈቱ። አራጆቹና ዘራፊዎቹ ግን ኑሯቸውን ቀጠሉ። ወንጀል ማለት ምን እንደሆነ የማያውቅ ለማወቅም የማይፈልግ መንግስት መምጣቱም ይፋ እየሆነ መጣ። ይህን ተከትሎ አዲስ አበባ ራሷን ለመዝረፍ የቄሮ የጎበዝ አለቃ ጀዋር መሐመድና በቀለ ገርባ በግልጽ ቅስቀሳ መጀመራቸውን አጧጧፉ። ይህ ብቻ አይደለም፣ አዲስ አበባ ደሴት አይደለችም የሚል ማስፈራሪያ ማስከተሉ። ማዕከላዊ መንግስቱን የተቆጣጠረው ኦህዴድ አዲስ የዘረፋና የሰፈራ ፕሮግራም በመላ ከተማይቱ ጀመረ። የቀበሌ አመራሩን 75 በመቶ ጠቀለለ። አገር ውስጥ ገቢን፣ ኪራይ ቤቶችን፣ ፖሊስና ትራፊክን ብቻውን ተጫረተ። በዚህ ጊዜ ነበር እስክንድርን ዳግመኛ ያገኘሁት። ባለቤቱና ልጁን ለማየት ሊሄድ ትኬት መቁረጡን አውቃለሁ። ሻይ ቡና በምንልበት መሃል ታዲያ አሜሪካ መቼ ነው የምትሄደው ስል ጠየቅኩት። ቀረሁ አለኝ ባጭር መልስ። የአዲስ አበባ ህዝብ ትልቅ መከራ ላይ ወድቋል አለኝ። በርቀት ወያኔ ያፈረሰችውን የቀድሞ ሪ በከንቱ ባሻ ወልዴን እያየ ቼንጅ ጎነ ካም፣ የሁልጊዜም ተስፋ ስንቅ እስክንድር
በሳምንቱ ባልደራሱ ተቋቋመ። አዎ ሎንግ ታይም ካሚንግ። እኔም ወደ መጣሁበት ክፍለ ሀገር ተመለስኩ። መንፈቆ ነኝ። መልሼ ወደ አዲስ አበባ መጣሁ። ለእስክንድር ስደውል አሜሪካ መሆኑ ተነገረኝ። የቤተሰቦቹን ደስታ አስቤ ደስ ብሎኝ ጨክኜ ደወልኩኝ። አገኘሁት። ጠቅላላ ሰላምታ ለቤተሰቡ አቀረብኩ። ሊመለስ እንደሆነ ነገረኝ። ለምን? ሕክምናውስ? አከታትዬ ጠየቅኩት። እንደተለመደው ይደርሳል አለኝ። ዕለቱ የሽኝት ስለሆነ ልጁ ናፍቆትና እናቱ ሰርካለም ፋሲል እንደተረበሹ ነገረኝ። ሰርካለም ትችለዋለች፣ ልጁ ግን አሳዝነኝ። አዎ ናፍቆቴ የእስክንድር ሀቅ ነው። የ30 ዓመታት የህይወት ታሪኩ እንዴት ከባድ ይሆንበት ይሆን? ወደዚች ምድር ከመጣ ጀምሮ ህይወት እንደ ስሙ ናፍቆት ሆናበታለች። አባቱን ጠግቦ የማየት እድል አልነበረውም። አንዳንዴ የቦርን ክራይም መጽሐፍ ታሪክ ይሆንብኛል። በደቡብ አፍሪካ አፓርታይድ ጊዜ ከነጭና ጥቁር ያለመጋባትም ይሁን ያለመዋለድ ህግ ከተላለፉት እናትና አባት የተገኘው የአፍሪካ ኩራት የሆነው የሌት ሾው አዘጋጅ ከሆነው ትራቨር ኖህ ታሪክ ጋር ይመሳሰልብኛል። የተዋጣለት ተመሳሳይ ባይሆንም ናፍቆቴ ቦርን ክራይም ነው። በማያውቃት ዓለም ባልሰራው ጥፋት 9 ወር ታስሯል። ናፍቆቴ ገና ሳይፈጠር የዘረኝነት ሰለባ ነው። አዎ የናፍቆቴ ህይወቱ ናፍቆት ነው። የታጋይ ልጆች ጣፈንታ ተመሳሳይ ነው። የሉተር ኪንግ 4 ልጆች እድልም እንዲሁ ነበር። በቂ ጊዜ ከአባታቸው አላገኙም። የማንዴላ ልጆችም እንዲሁ ነበሩ። ነገር ግን ታሪክ በዘመናቸው ሁሉ የአባታቸውን ፍቅር እስካሁን እየመገባቸው ነው። አባቶቻቸው በሚሊዮን የሚቆጠሩ ልጆች አባት እንደሆኑ ሲያውቁ የዛኔ ገና አባታቸው ለምን ጊዜ እንዳልሰጣቸው በሂደት መረዳት ይችላሉ። ዛሬ እስክንድር ለ10ኛ ጊዜ እነሆ መታሰሩን ሰምተናል። የሽብርተኝነት ክስ እንደተመሰረተበትም አድምጠናል። ቀድሞም እንዴት ይታሰራል የሚለው ሳይሆን መቼ ይታሰራል የሚለው ነበር የሚጠበቀው። የኖቤል ተሸላሚው ጠቅላይ ሚኒስትር በአዲስ አበባ ምክንያት ጦርነት ውስጥ እንደሚገቡ በእጅ አዙር ለእስክንድር መልእክት ሲልኩ ሰንብተዋል። ጠቅላይ ሚኒስትር አብይ አዲስ አበባ የእሳቸውና የኦሮሞ ብቻ ነች ባይ ናቸው። አዎ አዲስ አበባችን እሳቸው ካጋሮ መጥተው መብት የላችሁም ሲሉ ትንሽ አልከበዳቸውም። ይህ ሳያንስ በሴራ ፖለቲካ የአዲስ አበባ ድምጾችን በተፈበረከ ክስ አሰሯቸው። አራጆችን፣ ዘራፊዎችን፣ ገዳዮችን ግን ለመያዝ 2 ዓመት ፈጀባቸው። እሱም ለይስሙላ ነው። በቅርቡ ለመልቀቅ እየተዘጋጁ ነው። እንደ አምባሳደር ማይክ ሬነር ከሆነ አብይ የሚጫወቱት ደብል ስታንዳርድ መቼ እንደሚለቃቸው አልገባንም። ጠቅላይ ሚኒስትር አብይ ትልቁ አጀንዳቸውን አዲስ አበባ ላይ አድርገው ነው የተነሱት። ተቀናቃኞቻቸውን የቀንጅቦች ብለው ሰደቡ። ይህም ባሉ 2ኛው ወር ግን አስተዳደራቸው የቀንም የሌሊትም ጅብ ሆኖ መጣ። የሌሊት ጅብማ ምልክት እንኳን አይተውም። ቢያውቁት ወረራ፣ ዘረፋውና ማስፈራራቱ ሲበዛ ነበር እስክንድር ለአዲስ አበባ ሕዝብ ድምፅ ለመሆን የተነሳው። እስክንድር ፍትህን አፍቃሪ ነው። ይህ ደግሞ አስተዳደጉ ያስገድደዋል። አባቱ የተከበሩ የህግ ባለሙያ ነበሩ። የኢትዮጵያን የህግ ባለሙያዎች ማህበር ከአቶ ተሾመ ገብረ ማርያም ቦካ ጋር በመሆን ያቋቋሙ የሩትገርስ ዩኒቨርሲቲ ምሁር ናቸው። እስክንድር የቤተሰቦቹ ሀብት በውርስ ደረጃ ቢኖረውም የእሱ ፍላጎት ግን አልነበረም። ስልጣንም ምኞቱ አይደለም። ፍትህን እያየ በማደጉ ለሰፊው ህዝብ ራሱን አሳልፎ የሰጠ የኢትዮጵያ ልጅ እንዲሆን ግድ ብሎታል። አንዳንድ የዘመኑ ገዢ መደቦች ያለባችሁን ብዥታ ላጥራላችሁ ብዬ እንጂ ስለ እስክንድር የኔ ምስክርነት ባላስፈለገ ነበር። ለአማራውም ሲከራከር ቢታይ የዘመኑ ጠባብ ፖለቲከኞች አማራን ሰለባ ስላደረጉት ነበር። ነገ ኦሮሞ ቢበደል እስክንድር አቋሙ ተመሳሳይ ነው። እስክንድር ሌላ ዓላማ አልነበረውም። የአዲስ አበባ ህዝብ ራሱን በራሱ የራሱን ሻማ ይለኩስ ነው ጥያቄው። የአዲስ አበባ ወጣት ብድርና መደራጀት ተከልክሎ ቄሮ የበላውን 24 ቢሊዮን ብር በላይ የአይኤምኤፍ ገንዘብ እዳ ከፋይ አታድርጉት ነው። ሀጎስም ይሁን ለሜሳ የአዲስ አበባ ተወላጅ አስተዳደር ነው። አዲስ አበባ የሁሉም ብሔረሰብ ናት ነው የእስክንድር ጥያቄ። እንደነ ለንዶን፣ ፓሪስ፣ ናይሮቢ፣ ፕሪቶሪያ አዲስ አበባ በራሷ ቻርተር ትተዳደር ነው የእስክንድር ጥያቄ። የፖለቲካ ሶሻል ኢንጂነሪንግ ይቁም ነው። ከአርሲ ከሀረርና ከወለጋና ከአምቦ የሚሄድ ሰፋሪ ይቁም ነው የእስክንድር ዋነኛው ጥያቄ። የአዲስ አበባ ወጣት እንደሌላው ክልል ተደራጅቶ ብድር መሬት ይሰጠው ነው የእስክንድር ትልቁ ሙግት። ከኢትዮጵያ 14 ወጣቶች ውስጥ 17 በመቶ አዲስ አበባዎች ናቸው። የስራ ዕድል ይፈጠርላቸው ነው የእስክንድር ግዙፉ ጥያቄ። ትላንት የጨለማ ዘመን ያሉን ጠቅላይ ሚኒስትር አዲስ አበባ ላይ አፍጠው ሲሞዳሞዱ አገሪቱ በየአቅጣጫው እየፈረሰች ነው። ማለዳ ማለዳ አትፈርስም ይሉናል። የማያፈርስ ስራ ግን እየሰሩ አይደለም። ብርሃንን ለመፈለግ መጀመሪያ ጨለማው ዘመን በበለጠ ጨለማ ለመተካቱን ማስተዋል ያስፈልጋል። ጠቅላይ ሚኒስትሩ እንጦጦ ላይ የሰሩትን በየቀኑ ቢደጋግሙብን ዋጋ የለውም። የዘረኝነት፣ የዲሞክራሲ፣ የፍትህና የእኩልነት ጥያቄ እንጂ መለስ ዜናዊም በስራ የኢትዮጵያን ታሪክ የቀየረበት ስራ ቢፈለግ አይጠፋም። ግን መለስ ዜናዊ በድሎናል። ጠቅላይ ሚኒስትር አብይ ግን መለስ እንድናፍቅ ሊያደርገን አይገባም። እስክንድርን
ከጀዋር ጋር መታሰሩ የዢ አፍሪካ ታዋቂው ጋዜጠኛ እንዳለው ጠቅላይ ሚኒስትር አብይ የመደመር ሳይንሳቸው ከመደበኛው ውጭ መሆኑን በትልቁ አመላካች ነው። እንዳውም እስክንድር ሂሳብ ማወራረጃና ሚዛን መጠበቂያ አድርገውታል ሲል ጋዜጠኛው ይተቻል። ኢትዮጵያ በመደመር የሚሆን መቀነስ በየትኛውም ሂሳብ የከፋ ሁኔታ ላይ ነች። አብይ ዛሬም ስታዲየም ውስጥ ተጫዋች፣ ዳኛ፣ ተመልካች በሌለበት ብቻውን እየተጫወተ ነው። ጀስ ዋን ማን ፕሌይ። አዎ ዛሬም እስክንድርን ባገኘው የሚለኝን አውቀዋለሁ። ለውጥ ይመጣል ነው። ፍትሐዊት ዲሞክራሲያዊት ኢትዮጵያ ትመጣለች ነው። እናሸንፋለን ነው። ቼንጅ ጎነ ካም የስ ኢት ዊል። አዎ ተስፋው ይቀጥላል። አምላክ እስክንድር ይጠብቅህ።